እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች ተሰምተዋል። በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የተፈራውና ኢራን ከባድ ጦርነት ያስነሳል ስትል የዛተችበት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወስደዋለሁ ያሉት ወታደራዊ እርምጃ በቀጠናው እውን ሊሆን ነው። 24 ሰዓታት ብቻ እንደቀሩት መገናኛ ብዙሃን በዘገቡበት የአሜሪካ ጥቃት ፕሬዝዳንት ዶናልድ ጄ ትራምፕ ለወታደሮቻቸው ቀጥተኛ ትዕዛዝ መስጠታቸው ተዘግቧል። ይህንን በመስጋት ኢራን ሙሉ በሙሉ የአየር ክልሏን ዘግታለች። እስራኤልም ራሴን ለመከላከል ተዘጋጅቻለሁ ስትል አስታውቃለች። በሌላ በኩል በኢራንና በእስራኤል የ12 ቀናቱ ጦርነት ወቅት የአየር ድብደባ ደርሶባት የነበረችው ኳታርም እንዲሁ ከፍተኛ እንቅስቃሴ እያደረገች የጥንቃቄ እርምጃ እየወሰደች ሲሆን በኳታር ውስጥ ያለው የአሜሪካ የአየር ኃይል ቤዝም እንዲሁ ዝግጅቱን እያጧጧፈ ወታደሮችም ከቀጠናው ላይ እየወጡ እንደሆነ ተመልክቷል። አሜሪካ አስቸኳይ ትዕዛዝ በቀጠናው ለሚገኙ ዜጎቿ ሁሉ ሰጥታለች። ትራምፕም በ24 ሰዓታት ውስጥ ኢራን ላይ ከባድ የተባለ እርምጃ እንዲወሰድ ትዕዛዝ መስጠታቸው ነው እየተዘገበ የሚገኘው። ይህንን ተከትሎ አዳዲስ መረጃዎች እየተሰሙ ነው። የዓለም ኢኮኖሚ ገና ካሁኑ መናጋት ጀምሯል። ድፍድፍ ነዳጅ $5 መጨመሩም ተዘግቧል። ስታክ ማርኬቱም ተናግቷል። ይህንን በተመለከተ የማስደምጣችሁ ዝርዝር ዘገባዎች ይኖራሉ። አብረን ዝርዝሩን እንከታተለው። በቀድሚያም የተፈራውና ኢራን ከባድ ጦርነት ያስነሳል ያለችው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የዛቱበት ኢራንን የማጥቃት የአሜሪካ ዘመቻ ሊጀመር 24 ሰዓታት ብቻ እንደቀሩት መገናኛ ብዙሃን ሲዘግቡ ኢራን የአየር ክልሏን ሙሉ በሙሉ ዘግታለች። እስራኤል በተጠንቀቅ መሆኗ ሲዘገብ የአሜሪካ የጦር ኃይሎች ትዕዛዝ እንደደረሳቸው ተነግሯል። የአሜሪካ ግዙፍ የጦር ሰፈር የሚገኝባት ኳታር በከፍተኛ ስጋት ነዋሪዎችን እያዟዟ ዛሬች እንደምትገኝ ተዘግቧል። የኢራን ሰማይ ሙሉ በሙሉ የተዘጋ ሲሆን አሜሪካ ልትመታ ነው የሚል ስጋት በኢራን የአየር ክልል በከፍተኛ ሁኔታ አንዣቧል። ከዓለም አቀፍ በረራዎች ሙሉ በሙሉ ተቋርጣ የቆየችው ኢራን አሁን ላይ ደግሞ ሙሉ በሙሉ የአየር ክልሏን መዝጋቷን ንጋቱን ላይ ገልጻለች። የአሜሪካው መገናኛ ብዙሃን ሲኤንቢሲ እንደዘገበው የኢራን ሲቪል አቪዬሽን ባለስልጣን ማለዳውን ባወጣው አስቸኳይ መግለጫ ነው የኢራን የአየር ክልል ላልተወሰኑ ጊዜዎች ሙሉ በሙሉ መዘጋቱን ያስታወቀው። ኢራን ለወታደራዊ ኦፕሬሽን የአየር ክልሌን ዘግቻለሁ ያለች ሲሆን መገናኛ ብዙሃን እንደሚዘግቡት የአሜሪካና የእስራኤል ጥምር ድንገተኛ የአየር ጥቃት ሊከፈት እንደሚችል መረጋገጡን ተከትሎ ነው ኢራን የአየር ክልሏን የዘጋችው ተብሏል። በዚህም ምክንያት ከመካከለኛው ምስራቅ ወደ አውሮፓና እስያ ይጓዙ የነበሩ በመቶዎች የሚቆጠሩ የመንገደኞች አውሮፕላኖች እንደ ሉፍታንዛ፣ ኤምሬትስ፣ ኳታር ኤርዌይስን ጨምሮ ሌሎችም አውሮፕላኖች አቅጣጫቸውን ለመቀየር ተገደዋል። ኢራንን አቋርጠው የሚያልፉ ሌሎች በረራዎችም ወደ ቱርክና አዘርባጃን የአየር ክልል እንዲወጡ መደረጉም ተዘግቧል። ይህ የአየር ክልል መዘጋት የመጣው ፕሬዝዳንት ዶናልድ ጄ ትራምፕ የሚከፍቱ የዛቱበትና 24 ሰዓት ቀርቶታል የተባለው የአሜሪካ ከባድ ማጥቃትን በተመለከተ ፕሬዝዳንት ዶናልድ ትራምፕ በሰጡት ማስጠንቀቂያ አያቶላው በህዝቡ ላይ የሚወስዱትን እርምጃ እስካሁን ድረስ አላቆሙም፣ የኒውክሌር እንቅስቃሴውም እስካሁን በኢራን በኩል አልተገታም፣ ስለዚህም ኢራን የማታውቀውን አይነት ምት ልመታት ተዘጋጅቻለሁ ብለዋል። የኢራን አብዮታዊ ዘብ
መርከብ IRGC የአሜሪካ ፈንጂ ጣይ አውሮፕላኖች B-21 በኳታርና እንዲሁም በዲያጎ ጋርቪያ የሚገኝ የአሜሪካ የጦር ቤዝ መንቀሳቀሳቸውን ተከትሎ የጸረ አየር መከላከያ ስርዓቱ በተጠንቀቅ ቆሟል። ከፍተኛ ጦርነት ሊያስነሳ ይችላል የተባለው የመካከለኛው ምስራቅ ለሲቪል አቪዬሽን አደገኛ ቀጠና መሆኑ የተዘገበ ሲሆን የአየር መንገዶችም የኢራንን ሰማይ እንዲርቁ ማሳሰቢያ ተሰጥቷል። ዜናው እንደተሰማ የድፍድፍ ነዳጅ ዋጋ በበርሜል $5 ጭማሪ በዓለም አቀፍ ደረጃ አሳይቷል። ገበያው ጦርነት ከተጀመረ የሆርሙዝ ባህረ ሰላጤ ይዘጋል በሚል ከፍተኛ ስጋት ውስጥ እንደወደቀም ተመልክቷል። እዚህ ቀደም በእስራኤልና ኢራን የ12 ቀናት ጦርነቱ ጊዜም በከፍተኛ ሁኔታ ስጋት የገጠማትና ሚሳኤሎች የተተኮሱባት ኳታር በ24 ሰዓት ውስጥ የአሜሪካ ማጥቃት ሊጀምር ስለሆነ ተጠንቀቂ የሚል መልእክት ከአሜሪካ ሳይደርሳት እንዳልቀረ የተዘገበ ሲሆን ኳታር ይህንን ተከትሎ በግዛቷ ባለው የአሜሪካ አልኡዱዴይ በተሰኘው የአየር ኃይል የጦር ሰፈር ለሚገኙ ዜጎቿ በሙሉ ለደህንነት ስትል አብዛኞቹን ወደ ሌሎች ቦታዎች ማዘዋወርን ጨምሮ የቅድመ ጥንቃቄ እርምጃ በኳታር መወሰድ መጀመሩም ተዘግቧል። የኳታር ዓለም አቀፍ የመገናኛ ብዙሃን ማዕከል እንዳለው የተወሰደው እርምጃ መንግስት ዜጎቹንና ነዋሪዎቹን ቁልፍ ወታደራዊ ተቋማትን ደህንነት ለመጠበቅ ሲባል ከሚወስዳቸው እርምጃዎች መካከል አንዱ ነው ብለዋል። ለውጦች የሚኖሩ ከሆነ በይፋ መንገዶች በኩል እንደሚገለጽም ተመልክቷል። ከዚህ የኳታር ውሳኔ ከሰዓታት ቀደም ብሎ ኳታር ውስጥ በሚገኘው የአየር ኃይል የጦር ሰፈር ውስጥ የሚገኙ የአሜሪካ ወታደሮች ሙሉ በሙሉ ይህንን ቤዝ ለቀው እንዲወጡ እንደተነገራቸው ሮይተርስ ዘግቧል። ኳታር ውስጥ ያለው አልኡዱዴይ የአየር ኃይል የጦር ሰፈር አሜሪካ በመካከለኛው ምስራቅ ውስጥ ካሏት ግዙፍ ወታደራዊ ሰፈሮች ሁሉ ትልቁ ነው። 10,000 የሚደርሱ የአሜሪካ ወታደሮች በአካባቢው ላይ ሰፍረው ይኖራሉ። ባለፈው ዓመት ሰኔ እስራኤልና አሜሪካ በኢራን ላይ ጥቃት መፈጸማቸውን ተከትሎ ኢራን የጦር ሰፈሩን ኢላማ ያደረገ የሚሳኤል ጥቃት ፈጽማ ነበር። ከፍተኛ ውጥረት በነገሰበት የመካከለኛው ምስራቅ ቀጠና ኢራን በሙሉ ጎረቤቶቿን ለእስራኤልም ሆነ ለአሜሪካ አውሮፕላኖች መተላለፊያ እንዳትሆኑ ስትል ስታስጠነቅቅ፣ አሜሪካ ደግሞ ለወታደሮቿ የተዘጋጁ ለማጥቃት 24 ሰዓት ብቻ ቀርቶታል የሚል መልእክት አስተላልፋለች። አሜሪካ በተቃዋሚዎች ላይ የሚፈጸመውን ግድያ በመቃወም ኢራን ላይ እርምጃ እንደምትወስድ እየገለጸች በነበረበት ሰዓት ውጥረቶች ተበረታተው አሁን የአሜሪካ እርምጃ ከመቼውም ጊዜ በላይ መቅረቡን ተከትሎ ኢራን ለአሜሪካ የጦር አውሮፕላኖች መተላለፊያ እንዳትሆኑ ስትል ጎረቤቶቿን አስጠንቅቃለች። አሜሪካ ደግሞ በኢራን ዙሪያ ባሉ ሀገራት ለሚገኙ ወታደሮቿ የቅድመ ጥንቃቄ መረጃ ማስተላለፏም ተዘግቧል። በአካባቢው ላይ የሚገኙ የአሜሪካ ዜጎች በሙሉ በአስቸኳይ እንዲወጡም አስቸኳይ መመሪያ ተሰጥቷል። አሜሪካን ጥቃት የምትፈጽምባት ከሆነ ኢራን በጎረቤት ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ለመምታት እየተዘጋጀች ሌሊቱን ማደሯ ተሰምቷል። ይህ በእንዲህ እንዳለ በኳታር የሚገኘው የአሜሪካ ዋነኛ የአየር ኃይል የጦር ሰፈር ውስጥ ያሉ ወታደሮች ለቀው እንዲወጡ እንደተመከሩ 3 ዲፕሎማቶችን ጠቅሶ ሮይተርስ ዘግቧል። ባለፈው ዓመት አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት ከፈጸመች በኋላ ኢራን ኳታር በሚገኘው አልኡዱዴይ የአየር ኃይል የጦር ሰፈር ላይ ጥቃት ከመፈጸሟ ከሰዓታት በፊት ወታደሮቿ ከጦር ሰፈሩ እንዲወጡ ተደርጎ እንደነበር ይታወሳል። በኢራን እየተካሄደ ባለው ተቃውሞ ምክንያት ከ2000 በላይ ተቃዋሚዎች በጸጥታ ኃይሎች መገደላቸውን ተከትሎ ነው ፕሬዚደንት ዶናልድ ጄ ትራምፕ ጦራቸው ጣልቃ እንዲገባና ጥቃት እንዲሰነዝር ትዕዛዝ እየሰጡ የሚገኙት። የአሜሪካ መገናኛ ብዙሃን ከዋይት ሃውስ ሾልኮ ወጥቷል በማለት ያገኙትን መረጃ የዘገቡ ሲሆን የአሜሪካው ኤንቢሲ ኒውስ ባወጣው ዘገባ እንዳመለከተው ከሆነ ማዕቀብ በቂ አይደለም ያሉት የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ በኢራን ላይ ፈጣንና ወሳኝ የሆነ ግዙፍ ወታደራዊ እርምጃ እንዲወሰድ ትዕዛዝ መስጠታቸውን አረጋግጫለሁ ብለዋል። ከዋይት ሃውስ ሾልኮ የወጣ ነው የተባለው መረጃ ኤንቢሲ ኒውስ እጅ የገባ መሆኑን የዘገበው የዜና ጣቢያው የመከላከያ ሚኒስትር ወይም ፔንታጎን ምንጮችም ይህንን መረጃ አረጋግጠውልኛል ብለዋል። ፕሬዚደንት ዶናልድ ጄ ትራምፕ ለብሔራዊ ደህንነት አማካሪዎቻቸው ግልጽ ትዕዛዝ መስጠታቸውን ገልጸዋል። ትራምፕ በኢራን ላይ የሚወሰድ ማናቸውም እርምጃ እንደ ኢራቅ ወይም አፍጋኒስታን የተራዘመ ጦርነት እንዲሆን እንደማይፈልጉ ገልጸው ይልቁንም እርምጃው ፈጣንና ወሳኝ የአሜሪካን ልዩ ኃይል የሚታይበት ብርቱ ምት በኢራን ላይ እንዲያርፍ ነው ትዕዛዝ የሰጡትን የተባለው አንድ ከፍተኛ ባለስልጣን ለኤንቢሲ ኒውስ ሲናገሩ ፕሬዚደንቱ ማስጠንቀቂያ መስጠት ሰልችቶኛል፣ ብንመታ መልሰው እንዳይነሱ አድርገን አድቅቀን ነው መምታት ያለብን የሚል አቋም እንዳላቸውና በውይይቱ ላይም ለሁለት በተከፈለው የአሜሪካ ካቢኔ እንዳብራሩም ተመልክቷል። ወታደራዊ ተንታኞች የትራምፕን ፍላጎት ሲተነትኑ
በዝርዝር የሚያስቀምጡት ዓላማዎች አንደኛው የኒውክሌር ጣቢያዎችን በቀዳሚነት ያስቀምጣሉ። ናታንዝ እና ፎርዶ የሚገኙ የኢራን የኒውክሌር ማበልጸጊያ ጣቢያዎች ፈንጂዎች መመታት እንዳለባቸው የተዘገበ ሲሆን የአብዮታዊ ዘብ አመራሮችን በተመለከተም ልክ እንደ ጀነራል ቃሲም ሱሌማኒ አሁን ያሉትን የኢራን ጦር ቁልፍ ጀነራሎች በተመሳሳይ ሰዓት በልዩ ኦፕሬሽን በድሮን ጥቃት እንዲገደሉም የሚል ነው። ሌላኛው የነዳጅ ተርሚናሎችን የተመለከተ ነው። የኢራን ኢኮኖሚ ሙሉ በሙሉ ጥገኛ በሆነበትን የነዳጅ ጉዳይ ለማሽመድመድ በካርግ ደሴት ላይ የሚገኘውን ዋና የኢራን ነዳጅ መላኪያ ወደብን ሙሉ በሙሉ ማውደም ይገኝበታል። የአሜሪካ መከላከያ ሚኒስትር የፔንታጎን ዝግጅትን በተመለከተ ዘገባው እንደሚያመለክተው የመከላከያ ሚኒስትሩ ለትራምፕ 3 ወታደራዊ አማራጮችን አቅርበውላቸው እንደነበረ ተዘግቧል። አንደኛው ጥቃት ከመሰንዘር በፊት የሳይበርና የሚሳኤል ጥቃት መሰንዘርን ያመለክታል። የኢራን መገናኛ ብዙሃንና ራዳሮችን ሙሉ በሙሉ በሳይበር ጥቃት ማጥፋት ሲሆን የሚሳኤል መተኮሻ ስርዓቶቻቸውም እንዳይሰሩ በሳይበር ጥቃት ማሽመድመድ እንደሚቻል ታምኖበታል። ሁለተኛው ውስን የሆነ የአየር ድብደባ ሲሆን ወታደራዊ ጣቢያዎችን ብቻ ያማከለ የአየር ድብደባ እንዲፈጸም ነው። ሶስተኛው የአሜሪካ ዕቅድ ሁለንተናዊ ጥቃት የሚል ሲሆን የኒውክሌርና የኢኮኖሚ ተቋማትን ጨምሮ ሙሉ በሙሉ ኢራንን ማውደም ነው። ትራምፕ ወደዚህኛው አማራጭ እያዘነበሉ ሲሆን ወታደራዊ ተቋማትና የኢኮኖሚ ተቋማትን ሙሉ በሙሉ 4 ሰዓት ቀርቶታል በተባለው ጥቃት ይህንን እንዲፈጸም ትዕዛዝ እንደሰጡም ተዘግቧል። ትራምፕ ይህንን የወሰኑበት ምክንያትም በኢራን ውስጥ ያለውን ህዝባዊ አመጽ ወደ እርስ በርስ ጦርነት እንዳያመራና አያቶላው በሩሲያ እርዳታ ከመሸሻቸው በፊት ስርዓቱን ለመቅበር የሚደረግ ነው ብለውታል። ኤንቢሲ ኒውስ እንደዘገበው በኢራን ለ3ኛ ሳምንት በቀጠለው ከፍተኛ ተቃውሞ የሟቾች ቁጥር ከ2500 በላይ ተሻግሯል። የኢራን የጸጥታ ኃይሎች ለተቃውሞ በአደባባይ የወጡ ሰዎች ላይ በወሰዱት እርምጃ ከ2500 በላይ ሰዎች መገደላቸውን መቀመጫውን በአሜሪካ ያደረገው የሰብአዊ መብት ድርጅት ደርሶኛል ያለውን መረጃ አስመልክቶ ገልጿል። ይህ በእንዲህ እንዳለ ነው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ድጋፍ እየመጣላችሁ ነው ሲሉ ከትናንት በስቲያ ለኢራን ሰልፈኞች ሰልፋቸውን እንዳያቋርጡ ይበልጡኑ እንዲገፉበት የተነገረው። መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋች የዜና ወኪል ሃራና እንደዘገበው ከሆነ እስካሁን ከ2500 በላይ ተቃዋሚ ሰልፈኞች ተገለዋል ብለዋል። የተቃውሞ ሰልፉን ተከትሎ ኢንተርኔት በተቋረጠባት ኢራን ከተገደሉት መካከል 135 ከመንግስት ጋር ግንኙነት ያላቸው ናቸው የተባለ ሲሆን 9 ደግሞ ምንም ተሳትፎ ያልነበራቸው እንዲሁም 9 ህፃናት ናቸው ሲል የዜና ወኪሉ ዘግቧል። የኢራን ባለስልጣናት ለሮይተርስ ከ2500 ሰዎች በላይ መገደላቸውን ገልጸው ለዚህ ሊጠየቁ የሚገባቸው አሸባሪዎች ናቸው እንጂ እኛ አይደለንም ሲል የኢራን ባለስልጣናት ገልጸዋል። ፕሬዚደንት ትራምፕ በኢራን ላይ ስለሚወሰደው እርምጃ እንዲሁም በትክክል ምን ያህል ሰዎች በትክክል እንደተገደሉ ማክሰኞ ምሽት ገለጻ ተደርጎላቸዋል። መረጃውን ተከትሎ ነው እርምጃ መውሰድ እንደሚጀምሩ ዋይት ሃውስ ያስታወቀው። በትናንትናው ዕለት ፕሬዚደንት ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ የኢራን መንግስት ሰልፈኞችን በመግደላቸው ትልቅ ዋጋ ይከፍላሉ፣ ከዚህ በኋላ ወደ ኋላ መመለስ የለም፣ ከኢራን ባለስልጣናት ጋር መነጋገር መደራደር የሚባል ጉዳይ የለም፣ ኃይለኛው ምት አሁን ሊመጣ ነው ብለዋል ትራምፕ በተደጋጋሚ ባስጠነቀቁበት መግለጫቸው። የአሜሪካ ዛቻና የአሜሪካ ወታደራዊ ኃይሎች እንቅስቃሴን ተከትሎ በአሁኑ ሰዓት የዓለም አቀፉ ገበያ ከፍተኛ ድንጋጤ ውስጥ ገብቷል። የዓለም የነዳጅ ዋጋም በሰዓታት ውስጥ ሊጨምር ችሏል። በዋሽንግተንና በቴሄራን መካከል የሚሰማው የጦርነት ጉሰማ ከዲፕሎማሲያዊ ውጥረት አልፎ የዓለምን ኢኮኖሚ ማናጋት መጀመሩን ፋይናንሻል ታይምስ በዘገባው አስታውቋል። ታዋቂው የለንደን ጋዜጣ የሆነው ፋይናንሻል ታይምስ በዛሬ ከሰዓታት በፊት ባወጣውና የዓለምን ትኩረት በሳበው ሰፊ ዘገባው የሆርሙዝ ባህረ ሰላጤ የመዘጋት ስጋት የዓለም ገበያን እያንቀጠቀጠ ነው በማለት የገለጸ ሲሆን የነዳጅ ዋጋ በሰዓታት ውስጥ ማሻቀቡን ገልጿል። የመርከብ ኩባንያዎች ጉዟቸውን እያቋረጡ መሆኑን ከተለያዩ መገናኛ ብዙሃን ያገኘውን መረጃ ዘግቧል። ፋይናንሻል ታይምስ በዘገባው ባወጣው መረጃ መሰረት የኢራንና የአሜሪካ ውጥረት ወደ ወታደራዊ ግጭት ሊያመራ የሚችልበት ሁኔታ እየቀረበ መምጣቱና የአሜሪካ ጥቃት 24 ሰዓት ቀርቶታል መባሉን የኢነርጂ ገበያውን አተራምሶታል በማለት የገለጸ ሲሆን በዓለም 20 በመቶ የሚሆነው የነዳጅ ምርት በሚተላለፍበት በሆርሙዝ ባህረ ሰላጤ ላይ ያጠላው የጦርነት
ጥላ የብሬንት ድፍድፍ ነዳጅን ዋጋ በከፍተኛ ሁኔታ እንዲጨመር አድርጎታል። ባለ ሀብቶች አቅርቦት ይቋረጣል በሚል ስጋት እየገዙ በመሆኑ ዋጋው ጣራ እንደነካ ተመልክቷል። ሌላኛው የአክሲዮን ገበያ ውድቀት ነው። ጦርነቱ የዓለምን ኢኮኖሚ ወደ ድቀት ይከተዋል በሚል ከፍተኛ ፍርሃት በዓለም አቀፍ የአክሲዮን ገበያዎችም ላይ ከፍተኛ መዋዠቅ እንደታየም ተዘግቧል። ሌላኛው በመካከለኛው ምስራቅ ለሚንቀሳቀሱ መርከቦች የሚጠየቀው የኢንሹራንስ ክፍያ በእጥፍ መጨመሩ ነው። ይህም የመርከብ ኩባንያዎች መስመሩን እንዳይጠቀሙ ከፍተኛ ጫና እንደፈጠረባቸውም ተመልክቷል። ሪፖርቱ አክሎን እንደገለጸው ይህ የዋጋ ንረት በዓለም ዙሪያ የሸቀጦች ዋጋ እንዲጨምርና የኑሮ ውድነት እንዲባባስ ምክንያት እንደሆነም ተዘግቧል። ይህ የገበያ ድንጋጤ ከምንም የተነሳ አይደለም። የፋይናንሻል ታይምስ ዘገባ እንደሚያመለክተው ስጋቱ ያደገው አሜሪካ ወታደራዊ እርምጃ ለመውሰድ እያሰበች መሆኑን ተከትሎ ነው። ፕሬዚደንት ዶናልድ ጄ ትራምፕ በሰጡት አነጋጋሪ የቪዲዮ ቃለ ምልልስ ላይ ለኢራን መንግስት የሰጡት ቀጥተኛ ማስጠንቀቂያ ገበያውን በከፍተኛ ሁኔታ አበላሽቶታል። ትራምፕ በቃለ ምልልሱ ላይ ይህንን ህዝብ መጨፍጨፋችሁን አላቆማችሁም፣ ስለዚህም እኛ በጣም ከባድ ምት ለመምታት ወስነናል፣ ይህንን ለማድረግም ትዕዛዝ ሰጥተናል ብለዋል። ፕሬዝደንቱ አክለውም የኢራን መንግስት ሊፈርስ እንደሚችል እንዲሁም አያቶላው ከሀገር ለመሸሽና ወደ ሩሲያ ለመሄድ እያሰቡ እንደሆነ የገለጸው መረጃው ቀጠናው ምን ያህል ለወታደራዊ ግጭት ቅርብ እንደሆነ ለባለሀብቶች ማረጋገጫ ሆኗል የትራምፕ መግለጫ ተብሏል። ፋይናንሻል ታይምስ በዘገባው እንዳመለከተው ትራምፕ እንደዛቱት በ24 ሰዓት ውስጥ ይህንን ጥቃት የሚከፍቱ ከሆነ በተለይም ደግሞ በኢራን የምትወስደው የበቀል እርምጃም የሆርሙዝ ባህረ ሰላጤን መዝጋት ሊሆን እንደሚችል ተከትሎም ባህረ ሰላጤው ከተዘጋ ደግሞ የዓለም ኢኮኖሚ የደም ስር እንደተቆረጠ ይቆጠራልም ተብሏል። በአጠቃላይ የዛሬው የፋይናንሻል ታይምስ ዘገባ አንድ ግልጽ መልእክት አስተላልፏል። የጦር ሜዳው ጦርነት ገና በይፋ ባይጀመርም የኢኮኖሚው ጦርነት ግን ተጀምሯል ብለዋል። በአንድ በኩል የትራምፕ በከባድ እንመታቸዋለን የሚለው ዛቻና በሌላ በኩል የኢራን የአየር ክልል መዝጋትና የባህሩ ላይ ውጥረት የአሜሪካ የጦር መርከቦች ወደ ኢራን የመቅረብ እንቅስቃሴና በቀጠናው የሚገኙ የአሜሪካ ወታደራዊ የጦር ሰፈሮች ውስጥ ያለው እንቅስቃሴ ኢራንን አስደንግጧል። በመግለጫው በሰዓታት ውስጥ አንድ በርሜል ነዳጅ $145 መግባቱ ለመኪና አሽከርካሪዎች ብቻ ሳይሆን ለፋብሪካዎች፣ ለትራንስፖርትና ለምግብ ዋጋ መናር ከፍተኛ ምክንያት ሆኗል። የዓለም አይን ሁሉም አሁን ላይ በሆርሙዝ ጠባብ የባህር ወሽመጥ ላይ ተተክሏል። በጉዳዩ ዙሪያ ተጨማሪ መረጃዎች ሲኖሩ ከሰዓታት በኋላ ተከታትዬም የማቀብላችሁ ይሆናል። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።